ልደታ የኛ ነው አዲስ አበባ የኛ ነው ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን ቁም ነገር ባላቸው ቪዲዮዎችም ሐሳብ እንለዋወጣለን ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ እንደተለመደው ለታዳጊዎች መልካም ልደት እንላቸዋለን ዛሬ ለኤሊያና ዮሴፍ ለሜሎና ዮሐንስ ለጃስሚን ታደሰና ለመባ መልካም ልደት እንዲሆንላችሁ ተመኝተንላችኋል እደጉልን ነው የምንለው በድጋሚ ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጉና ቤተሰባችሁን ሁኑ ሁላችሁም ደግሞ ይሄን ቪዲዮ የምትመለከቱ ቪዲዮ ላይክ አድርጉትና እኔ ደግሞ ሄድሴቴን አረግና እንጀምራለን ሃይ እንዴት ናችሁ የንግድ ሱቅ ወይም አፓርትመንት እየፈለጋችሁ ያላችሁ ደንበኞቻችን ዛሬ አዲስ ነገር ይዘንላችሁ መተናል እሱ ምንድነው አድዋ 00 ፊት ለፊት G+5 ሾፖችን እያንዳንዳቸው 20 ካሬ የሆኑ በ3.9 ሚሊዮን አጠቃላይ ዋጋ ያላቸው በ900 ሺህ ብር ቅድመ ክፍያ እየሸጥን ስለሆነ እና እንዲሁም ፒያሳ ሊሴ ገብረ ማርያም ትምህርት ቤት ጀርባ ከ693 ሺህ ብር ቅድመ ክፍያ ጀምሮ የ25% ቅናሽ የተደረገባቸውን ከባለ 1 እስከ ባለ 3 መኝታ አፓርትመንት ቤቶችን በተጨማሪም በአያት አደባባይ ላይ በካሬ 69 ሺህ ብር ግንባታቸው 80% የደረሱ ከ35% ቅናሽ ጋር እየኖሩበት የሚከፍሉት አማራጭ ስላለ ፈጥነው ባለው ቁጥር ይደውሉልን የሽንት ቤቱን ጭዌ ያቆጣቁታል ባክነስ ታቆጣላችሁ ነገረኛ ሽንት ቤት ጭዌ እኔ በጣም ፍቅር ይዞኝ ነበር ዩኒቨርሲቲ ፈርስት ይር ላይ እሺ እንዴት እንደማፈቅራት በኢየሱስ ከዛ ራሷ ተማሪ ነበረች ሃይስኩል ተማሪ ነበረች እና አላገኛት በቤተሰብ ምክንያት ምናምን በቃ ዲስታንስ ሊገለኝ ነው ገባ አቀፌ ሳልጠግብ ነው እቤት ምናምን ብላ የምትሄደው ከዛ የሆነ ጊዜ ሆዴን በጣም ታመመኝ ምናምን ነገር እቤት ተኝቼ ደወለችልኝ ሄሎ ስል መገናኛ ነኝ አላለችኝ ሆዴን ይልቅ ታመኛለሁ ሸርተት ይልኝ የወንድሜ ልብስ የወንድሜ ሱሪ ገጭ አድርጌ ቲሸርት አለብሼ መገናኛ በታክሲ መገናኛ አገኘሁ አዲስ ሳሌ ምናምን ነገር ከዛ ላይ በጣም ትዝ ይለኛል ቤቱ ራሱ ካፌ ቤት ነው ምናምን ነገር ገባ ምናምን ነገር ከዛ ላይ እሷን ኢምፕረስ ለማድረግ ፈልጌ ሚልክ ሼክ አልኩ ምን አልኩ ሚልክ ሼክ እንጣልኩ እሷን ኢምፕረስ ለማድረግ ነው ሁለት ሚልክ ሼክ ተባለ ጠጭ አልኩኝ እኔም ጠጣሁ እሷም ጠጣች ሆዴ ታሟል ነው አነ ከዛ በኋላ በቃ የፍቅሬን አወራው ምን አልኩ ምናምን ነገር ተለያየን ምናምን ነገር እኔ እሷን ኢምፕረስ ለማድረግ ብዬ ማለት ዲፕረስ ብሮ ከመገናኛ ሰፈሪ አማኑኤል ተፋን ነው ከመገናኛ ፒያሳ ደረስኩ በታክሲ እንዲህ ብሏል ይከብዳል ደግሞ ሸት ዲዘር ደግሞ እኔ አሁን መንገድ ላይ አንድ ሰው ቁጭ ብሎ ፋራውን ቢያወርድ ማለት ነው ምን ማለት ነው አይዞ ነው አይዞ ረዳለሁ ስለታ ይከብዳል እመቤቴ ነው መደ ወይ ይጠብቀዋለሁ የሆነ ነገር እንዲያደርገው ከዛ በኋላ ፒያሳ ደረስኩልን ፒያሳ ደርሼልህ በታክሲ ነው እንግዲህ ፒያሳ ጋር ምን አገኘ ፐብሊክ ሽንት ቤት አገኘ ክፍት እስካሁን አይኔ ላይ ያለ ክፍት ከዛ ምን አልኩኝ መሰለህ እኔማ ፐብሊክ ሽንት ቤት እንዴት አው የንቀት ደርሻለሁ በቃ አብነት ኮካ በቃ ሰፈር ደረስኩኝ አልኩኝና አብነት ታክሲ ገብቼ ይርኩልኝ ኮካ ደረስኩ ኮካና የኔ ቤት የአንድ ታክሲ ጉዳይ ብሮ የአንድ ታክሲ ጉዳይ ኮካ ጋር ስደርስ ላቤና እምባዬ እዚህ ይገናኛል ሊፈነዳ ያው ይተፈልኝ ከዛ እንደምንም ጥርሴና ክሱ ሽንት ቤት እንትን ገባው ታክሲ ውስጥ ገባው ለመሄድ ታክሲ ውስጥ ገብቼ እኛ ደግሞ ሰፈር ጉርጓድ የተቀመጥኩት ደግሞ ማለት ነው ጫፍ ላይ እቺ ባትሯ ላይ እቺ ወንበሯ ልቻ ሶስተኛ ተደረገ እቺ ወንበሯ ወንበር ሳይሆን ጣውላ ያለበት ወንበር ጫፍ ላይ ቁጭ አልኩት ከዛ መኪናው ገና እንደጀመረ ገና ሲሄድ
ጓሲዳ ወራጅ እንዳትበላሽ ወራጅ ያለት ጀመረ እኮ ነው። ከዛ የአንድ ብር ከ50 ታክሲ 5 ብር ሰጥቼ መልስ ሲለኝ አርኩ ይመለ ማርፋት አሁን እግዚአብሔር ነው ማለት በዛ ሰዓት እነቋ ካወራው ወይን ነው ከዛ ለመያዝ አልሞከርኩም። ይኸውልህ ይዞት እንደዚህ ያለ ግን እንደዚህ ያለ በእጅ ነው ነገሩ እኮ ይገባቸዋል። ቆንጥጫዋለሁ እኮ መሰረቱን እኮ ይዟል። ኧረ በስመ አብ መጨረሻውን ማያሳምርለት ነው እንግዲህ። በስመ አብ በጣም ከባድ ነገር አዋራጅ ነገር ቢኖር የሆድ ህመም መንገር ላይ ነው እና በጣም ደግሞ እንደ ልብ እንደዚህ ቶይሌት የማታገኙ ከሆነ በቃ ውሽማ ሆነ ቺት ሲደረግብህ ሃው እንዴት ምንድነው የምሰማሽ? እየወሰለትሽ እኮ ነው ያልኩሽ። ምንድነው የምሰማሽ? እሺ አሁን በእኔ ትፈርዳለህ? እኔ ጥፋተኛ? ለምን ማን ጥፋተኛ ታዲያ? ሲመጣ አትምጣ ነው ቤቱ እኮ ነው። እረሳው እንዴ? ባሌ እኮ ነው። ባሌ ነው? ውሽምዬ አትደልኝ። ውሽምዬ ባጥር ዘሎ ሲሄዱ ሽሜ ደስ ይላል በሚል ኋላ ቀር 100 ዓመት የሞላው አባባል እኔን መደለል አቁሚ። ይገርምሻል። በኃይለ ሥላሴ ተሰደድን፣ በኃይለ ሥላሴ አጥር ዘለን፣ በደርግ አጥር ዘለን፣ በአብዮቱ ጊዜ ራሱ አሁን ቅርብ ጊዜ በኢህአዴግ አጥር ዘለን። እስከ መቼ ነው ውሽማ አጥር የሚዘለው? ለደስታ አይደል እንዴ የምንለፈው? እኔ በሱ ሰዓት መጥቻ አውቃለሁ። እሱ ከስራ በሚገባበት ሰዓት መጥቻ ሰዓቴ ነው አይደለ? ለምን ሰዓቴ ማታከብሪልኝ? በጣም ብልግና ነው። አምኜሽ ነበር። እኔ ነኝ ታማኝ አንድ ያለው ውሽማ እኔ ባልሽን ውሽማ እኔ ላይ በጣም ነው ማዝም። የሌባ አይነ ደረቅ የሚባል አባባል አለ ወይ ጉድ! ጭራሽ የአንድ መቃብር ዋጋ 170 ሺህ ብር እንደገባ ሰምታችኋል። የፉካ ዋጋ ማለት ነው 170 ሺህ ብር። ያው 2 ሜትር በ60 ወር በ70 ሳንቲም የምትሆን ቦታ ማለት ነው። ለዛውም ለ7 ዓመት። ከዛ በኋላ ያው መውሰጃ ይፈለጋል እና ዘንድሮ ያው መኖሩ ብቻ አይደለም መሄዱም ከብዷል። መትነን ሳይሻል አይቀርም አለኝ አንዱና አታምጣ ስለው አምጥቶ ቆለለው። ይሄ እኮ ነው አሟሟቴን አሳምርልኝ ብለን የምንጸልየው። መጨረሻችን ይሄ ሆነ። አይን ዓለም ጉድሽን አልሰማሽ። 170 ሺህ ብር ለዛውም ለ7 ዓመት ብቻ። ከዛ በኋላ ኤክስፓየር ያደርጋለሁ። ከ7 ዓመት በኋላ አጥሚ ምን ልታደርጉት ነው? ለቤተሰቤ ተሙ የሚባል ቅድሚያት ነበራችሁ ብላችሁ ልትመልሱላቸው ነው? ልጎበኝ እኔም ታድዬ ትዝ ይለኛል። እንደውም አንድ ወዳጄ እዚህ ሶሻል ሚዲያ ላይ ያየሁት ምን ሲል ሰማሁት? እኛ ኢትዮጵያን ስንኖር በ10 ብር መድኃኒት መግዣ ያልሰጠን ስንሞት የ10 ሺህ ብር አበባ አምጥቶ ጉንጉን ያስቀምጥልናል። እውነት እኮ ነው። ወይ አኗኗራችን አላማረ ወይ አሟሟታችን አላማረ ወይ ሆነ የኛ ነገር። በቁም ሳለን ሳንስማማ እንዲሁ እንደተባላን እዛም ገብተን እንደተበላን 170 ሺህ ብር ማለት ነው እንደተላሰን 170 ሺህ ብር ከምታወጡልኝ በቁሜ የሆነ ነገር አድርጉልኝ። ከፋም ለማም ገንዘብ ባሰጡኝ ይሄን ፔጅ ፎሎ አድርጉት። 1 ሚሊዮን እናስገባው። ዩቲዩብ ቻናልም አለን ተሙ ንጉስ የሚል ገብታችሁ ሰብስክራይብ አድርጉ። ለኔ እንደውም 170 ሺህ እንደሰጣችሁኝ ነው የምቆጥረው። እቺን ብቻ ፌቨር ስሩልኝ። ፈጣሪ ደጉን ዘመን ያምጣልን። እናት አባቶችም ጸሎት ማድረጋችሁን አዘንጉ። መኖራችን ተውት፣ መሞታችን ራሱ እያጠራጠረኝ ነው። ማን አባህ ሞት አለ ተብለን መጠየቃችን አይቀርም። ከሞትኩ በኋላ እንደው 170 ሺህ ብር የሚወጣልኝ እኔ ምን ያደርግልኛል? ኦልሞስት አይ ማይነስ ከዚህ ማህበረሰብ መዘጋጃ ሰውጥቶ ቢቀብረኝ የትም ቢጥለኝስ? በቁም ሳለ ነው መተዛዘብና መተዛዘብ። በዚህ አካሄዳችን ከሄድን የእንዶችን የቀብረ ስነ ስራ መጠቀማችን አይቀርም። የእንጨት ደራርበው ይለኩሱብሃል። አመድህን ሆነሽ ነገር ይደረግና ለቤተሰብ ይሰጣል። ከዛስ በእኗል ይባላል። አዎ ከ7 ዓመት በኋላማ እንደ አዲስ ሌላ 170 ሺህ እንግዲህ ከ7 ዓመት በኋላ አሁን 170 ሺህ ነበር። ስንት እንደሚሆን ፈጣሪ ያውቀው። እሱን ትከፍላለህ። አለዛ ትልቅ እንትን ተዘጋጅቶ ያው አጥንት ተሰብስቦ የሚገባበት አለ። እዛ ትገባለህ ነው። ዩኒቨርሲቲ ኢንስቲትዩት ምናምን እኔ አላምንበትም። እያንዳንድ የዩኒቨርሲቲ ፓስታውን በእጅ ሰው ነኝ የምትል መምህራን ሳምቲንግ ኢንስቲትዩት ላይ ኮሌጅ ላይ ነኝ የምትል ሳይንስን እንደፈለግ አትተርኩም። ፓስታ በእጅ ነው የሚያጠሉት። እኔ እንደውም መማር ይበቃኛል። ቢኮዝ ተፈጥሮን አንደርስታንድ ማድረግ ብቻ በቂ ነው። ይሄን ትበላለህ። መግቢያ ላይ እንዳየነው ልጅ ወጥረ በቃ መሮጥ ነው። አያችሁት? ይሄንን ዘይት እኔ መስከረም አካባቢ ነው ለመስቀል ነው የገዛሁት እና እስካሁን ግማሽ ነው የተጠቀምኩት። ወደ 8 ወር ገደማ ሆኖታል። እስቲ የእናንተን ዘይት አጠቃቀም ኮሜንት ሴክሽን ላይ ያስቀምጡልኝ፣ በወር ስንት ሊትር እንደምትጨርሱ ማለት ነው። እኔ እንግዲህ 8 ወር ሞልቶኛል። 5 ሊትር ገና አልጨረስኩም። እንዴ ባጠገቡ እንደምታሳልፈው አይል አንድ ብቻ ትንታኔ እኮ አለው።
በቀን 3 ታበስልበታለህ ወይ በሳምንት አንዴ ነው የምታበስልበት እና የሚለውን ትንታኔ አልሰጠንም። እንዴት ብለን እንንገረው ወንድሜ? በወር አንዴ ከሆነ አዎ ትደርሳለህ። ሴቶች በዚህ መንገድ እየተከላከልን እሺ አረፍ አልኳርሊ በእናትህ ረፍ ልተኛበት በጣም ደክሞኛል ቤብ በማርያም ረፍ አንተ አሰማም እንዴ ልተኛበት በጣም ደክሞኛል ጌታ አልተኛውም ትላንት ማታ ራሱ አንተን አረፍ አልኳር እንዴ አንተ ምን አባክ ነው እንዴ በቃ ልተኛበት ካልኩኝ መተው ነው ያለብህ ንፍጣ ምን ማናቅ መስሎ ነው እያንዳንዱ ሴት ውስጥ ማለት ነው ወንድ አለ ማናቅ እንዳይመስላችሁ ባህሪያችሁ ሲጀመር ኦ ማይ ጠፍታ ነበር ደግሞ ተመልሳለች። የዚች ልጅ ድምጽ እኮ የሚገርም እኮ ነው። እኔ እያንዳንዱ ውስጥ ወንድ አለ ብዬ አላምንም። አንቺ ውስጥ ነው ያለው። ግን አንዱ ድራፍት ቤት ውስጥ ቁጭ ብሎ ለጓደኞቹ ደረቱን ነፍቶ ያወራል። ውዴ የኔ ሚስት ማሬ ማለት ነው ሁሌ ካንተ እማራለሁ ትለኛለች አለ። ጓደኛውን ቢለው ጥሩ ነው። ያ ሁሉ ጊዜ እኮ ሰው ከስተቱ ነው የሚማረው። እንኳን ደስ አለ አርሰናል አሸንፏል። ሚስት አስቸኳይ ቀዶ ጥገና ያስፈልጋታል። ትደረጋ ለቀዶ ጥገናው ስለሚያስፈልግ አንዳንድ ጥያቄዎች እጠይቅሃለሁ። እሺ በአንድ ጨዋታ 2 የቅጣት ምት ጎል ያገባ ተጫዋች ታውቃለህ? አላቅም። ትናንትና ራይስ አግብቷል። መድፈኛው ንጉሱን ቀጠቀጠው። ሚስቴስ በሽታዋ እየቀጠቀጣት ነው። በአስቸኳይ አክሟት። ቸኩል እኛም 20 ዓመት ዋንጫ ሳንበላ በትዕግስት ጠብቀናል። የጊዜ ጉዳይ ነው እንጂ ሚስትህም ደህና ትሆናለች። እሺ ለውጥ አላት ሚስትህ? አዎ የላትም። እኛ ግን አለን። ዘንድሮ ሻምፒዮንስ ሊግ፣ ቀጣይ ዓመት ደግሞ በእርግጠኝነት ፕሪሚየር ሊግ እንበላለን። ታሳፍራለህ። የት ልትሄድ ነው? ባለቤቴን ሌላ ቦታ አሳክማታለሁ። አትናደድ። ስለ አርሰናል እያወራ ሚስቴ ልትሞት ነው። እንዴት ነው ማልናደደው? ተቀመጥና ስለ ሚስትህ እናውራ። እንቅጩን ንገረኝ። ሚስቴን መቼ ነው ቀዶ ጥገና የምታረጓት? ቀጣይ ሳምንት ሮብ። ጥሩ። የመልሱን ጨዋታ አርሰናል የሚያሸንፍ ይመስላል? አንቺ ይሄን ስራ ነው ወደ አመት በዓል ሲመጣ አመቱ እንዲሁ ደስ ማለቱ እንዲሁ ወደ አመት ሲመጣ በእንስራይቱ ጠላውን መጥመቅ እንዲሁ ሀገር ቤቴን አስታወሰኛ። የትዬ ዝጌር ስጦትን ስራ ገዝተው ግን አሁን እንዲሁ ጣሳይቱ እንዲህ ነው ጠልቄ ጠላይቱ መቀዳት እንጂ ሴትዮ ግን እንዲሁ አሁን አንቺ ነሽ ያጠበብሽው ብሎ አሁን እንገፋገፉኝ ነው ወደ ምድር ወዲያ እንጂ ጭቅጭቅም ቢሰለቸኝ ነው እትዬ አቤት ታፈሱ ወይም ትስቲ እንዲው ምን እያረግሽ ነው አንቺ? እትዬ እንዴት ነው ጣሳው የሚጠላ? የጣሳ ነው አበባ ባዙን ምን እያረግሽ ነው? ወይ የአበባ ማስቀመጫው ምንድን ነው? እትዬ አበባ ታዱር እንጂ ታዲያ ምን ይሰራል? የጠላ ለጠምቀበት በምኑ ነው ጠላ የምጠምቂው? በእንስራው ነው እትዬ። የት አለን ስራ? በእንስራ አይደል እንዴ ገዝተው የመጡት? አንቺ ይሄን ስራ ነው አላስትዬ እንስራ አይደል ወይ? ለአመት በዓላችን ጠላ መጥመቂያ የገዙት። አሁን እኮ አሻሮን ልጀምር ስል እንዴት ነው አሻሮ የምትጀምር? በዓል እየደረሰ ነው። መጣላት አለብን እኔና አንቺ። እትዬ እርሶ ደግሞ እንደ እርሶ ሴትዮ ክብር አይደሉትም። ምን ያመጨቃጨቁን ተልኬ ጠላውን ልጥመቅ ብዬ በገዙትን ስራ አባ የኑሮ ውድነቱ በዚሁ ከቀጠለ አስቤዛ አንካ አስገባልሽ 50 ሺህ ብር እንዴ? እና ምን አለ 50 ሺህ ብር? ኑሮ እኮ በጣም ተወዷል። ዘይት 1500 ጤፍ 7000 ሽንኩርት እኔ መች ነው አግብተሽ የምትወጪው? እኔ ጋር አረገሽ ይሻላል። በቃ መች ነው አግብተሽ የምትወጪው አለ። ነገሮች አገር ቤት እያለን ቀና ብሎ የማያዩን ሰዎች እኛ አረብ ሀገር መተን ተመልሰን ስንይ ሽማግሌ የምትልኩ ሁዋሪዩ ሽማግሌ የምትልኩ ሁዋሪዩ ማን ጠራችሁ? ትላንትና አንድ ቀን እንኳን ሰላም ብለኸኝ የማታውቅ ዛሬ ላይ ተነስታችሁ ከአረብ ሀገር ወተን ወደ ኢትዮጵያ ስንሄድ ሽማግሌ ወደ ቤት የምትልኩ ሁዋሪዩ ፋራችሁን ፈልጉ። እሺ ምድረ ምቀኛ ደግሞ ምን አላት ቤት ካለሽ ወይ ደግሞ የሆነ ንብረት ካለሽ ምናምን ሽምግልና ይጎርፋል አልኩሽ። ይጎርፋል። እንደው መርጠሽ ነው የምታገቢው። ይኖርሽ አንቺ ማአሬ ስሪ አስቀምጪ ቤት። የልቤን ቡቃያ
መተሽ በመዶሻ አደረግሽ ውሻ። መድኃኒት ቤት ሰብሮ ገባ፣ ሌባ ነው ገባ። ቢያይ ሳኒታይዘር የለም፣ ቢያይ ማስክ የለም፣ ቢያይ የራስ መታት መድኃኒት የለም፣ ቢያይ አልኮል የለም። እንዲህ ዞር ሲል እንዲህ ቋንጣ ተሰቅሎ አየ። ገባ ጥርግ ቋንጣውን ጥርግ አድርጎ ቀስ ብሎ ሊወጣ ሲል ጽሑፍ አየዛጋ ግርዛት ክፍል ይላል። በስመ አብ ወወልድ ወመንፈስ ምን ነው እና ምን ነው ራቁትን መጣ እንደው አንተ ያንዳንዱ ሰው ሳትፈልግ ማትወደውን ዓመተ ምህረት ያስታውሳል። የትኛውን ዓመተ ምህረት? የኔ 77 ድርቁን? አዎ አልወደውም። 69 ቁጥሩ ያጣላልም እናቴ ክፉ ዘመን ነው ብቻኛው። እውነቴን ነው። ልብስን ጥሩነት የሚገባኝ እንደዚህ አይነት ስትሳይ ነው። አሁን ይሄ ልጅ ባይለብስ ማን ያየዋል? እንደ መንፈስ ገብቶ ተኝቶ ቢወጣስ? ደግሞ ደፋር ነው። 1 ሜትር 50 ሆኖ አልጋው አንተ ምን ሊያደርገው ነው? ታራጅ ሳቅም አንቺ pranking my dad. በቃ እንዲህ አይነት አባቶች ነው የሚያስፈልጉት። ሱሪያቸውን እያወረዱ የሚፈነዱትን መስመር ማስያዝ ነው። የዚህ የጆሮ ሸራፋ ስኒ መጨረሻው ምንድነው? ሁሉም ኢትዮጵያዊ ቤት እንዴት ነው ጆሮ የተሸረፈ ስኒ የማይጣለው የሚቀመጠው? ብርጭቆ አፉ ተሸርፎ የሚቀመጠው መጨረሻው አልናፈቃችሁ? እንግዲህ አብዛኛው ጋር እንደዛ በተለይ በውጪ ያሉ ሰዎች ሲሆኑ ይሄ የባህሉን ሲኒ ቶሎ ቶሎ ስለማይገኝ ሸረፍን ብትል ተወት አድርገው ያስቀምጣሉ። የውጭ ቢሆን ግን ይጥሉታል። የሃይስኩል ተማሪዎች የብልግና ቪዲዮ የተባለውን ድንገት አየሁት እዚሁ ቲክቶክ ላይ ስክሮል ሳደርግ መጥቶልኝ ነው። እና በጣም የሚገርመው ነገር ይህ ቪዲዮ በድብቅ የተቀረጸ ቪዲዮ አይደለም። ራሳቸው እነዚህ ተማሪዎች ካሜራ የሆነ ቦታ አስቀምጠው ሪከርድ ያደረጉት ነገር ነው። ለዚህ ሁሉ የዳረገን ነገር የሆኑ ቃላቶች አሉ። እነሱ ምንድን ናቸው? ምን አገባችሁ፣ መብታቸው ነው፣ እንደፈለጉ ይሁኑ፣ 21ኛ ክፍለ ዘመን ላይ ነን፣ ፋሽን ነው፣ ገለመል የሚባሉት ቃላቶች ናቸው ለዚህ ያደረሱን። እስቲ ለምሳሌ ይህንን ቪዲዮ እንመልከት። በዚህ ቪዲዮ ኮሜንት ስር እንደፈለገች ትሁን መብቷ ነው፣ ምን አገባችሁ የሚሉ በጣም በርካታ ሰዎች አሉ። እንደዚህ አይነት ነገሮች ናቸው ቀስ በቀስ ምን አገባችሁ መብታቸው ነው እየተባለ ለዚህ ያደረሰን። እንደዚህ አይነት ቃላቶችን መጠቀም የማናቆም ከሆነ በቅርብ ጊዜ አንድ ወንድ ይመጣና እስቲ ሚስቴን ላስተዋውቃችሁ ብሎ የሆነ ወንድ ሲያሳያችሁ ማየታችሁ አይቀርም። የሆነች ሴት ትመጣና እስቲ ባሌን ላስተዋውቃችሁ ብላ የሆነች ሴት ስታሳያችሁ ማየታችሁ አይቀርም። የሆኑ ሰዎች ይመጡና በድፍረት የብልግና ቪዲዮ አክተር እንደሆኑ እዚሁ ቲክቶክ ላይ የመጡ መናገራቸው አይቀርም። በተለይ ደግሞ የሃይስኩል ተማሪዎች ላይ የማይሰራ ከሆነ በዚህች ሀገር ውስጥ በቅርብ ጊዜ ከአሜሪካ የባሰ ከአውሮፓ የባሰ በጣም የተጨማለቀ ነገር ማየታችን አይቀርም። ሶሻል ሚዲያው እንደሆነ ለጥቂት ቀናቶች ቢበዛ ለአንድ ሳምንት አጀንዳ ይሆንና ከዛ በኋላ ሁሉ ነገር ይረሳል። እነዚህ ጉዳዮች ከምንም በላይ ደግሜ ነው የምናገረው ከጦርነት በላይ በጣም አሳሳቢ ሊሆኑ ይገባል። ትክክል ነው። እንግዲህ አሁን የተለመደው ነገር ሁል ጊዜ እናነሳለን። ይሄ ልምምዶች አሉና ምን ችግር አለው? ልጆች ናቸው በእድሜያቸው እንደዚህ የሆኑ ምናምን የሚባሉት አባባሎች እንደ እንትን ይዞን እየጠፋ ነው። በቃ እንደ አይን እያጠፋ ነውና መጪው ከ5 ዓመት ከ10 ዓመት በኋላ ከባድ ነገር እንዳይፈጠር አሁን ነው ቤዙ ላይ መስተካከል ያለበት። ያበሻውን እኮ በአመት 2 ቡትቶ እየገዛ ሚስቴ እንደዚህ ብላ ጠብቀኝ ፏ ብላ ጠብቀኝ ራሷን ጠብቀኝ እንደዚህ ወጥቷ ተሰራ ጸጉር እንደዚህ ወጥቶ ነው ስጣ ግዛ። የአረብ ሴትን መዳም ብታገባ ምን ልትቀባቸው ሽቶች የምትለብሳቸው ቢጃሞች ይህን ሁሉ ማን ነው የሚገዛው? እሱ አሳቀኝ ገንፎ ከምሳዬ ተርፎ አለች አያቴ። እውነቷን እኮ ነው። ስሚ ወንድ ልጅ ሚስቱን የማልበስ የማብላት የማጠጣት እንዲሁም የማኖር ግዴታ አለበት። መብቱ አይደለም ግዴታ አለበት። ነገር ግን በኢትዮጵያ ሁኔታ ለሜካፕ 100,000 ብር ሰጥቶ ለሂውማኒር አውጥቶ አይችልም። ምክንያቱም ከሸጎሌ እስከ ጉለሌ ድረስ እግሩ ፈርስ እስኪል ድረስ ስራ እየፈለገ ነጭ ላቡን ጠባር ብለሽ ደግሞ የአረቦችን እንስት ከኢትዮጵያውያን ጋር ማወዳደር ጀመርሽ። እዛ ነዳጅ እዚያ ነዳጅ ነው ያለው። በምን ሁኔታ ነው ሌቭል የሚሆንላችሁ? ራስን ለመጠበቅ ደግሞ የልብስና የብራንድ
አንዳንድ ማጋጋት ሳይሆን ንጹህ ውሃ በቂ ነው። ጽድት ያለው የእግዚአብሔር ውሃ ታጥበሽ ያለውን አጥበሽ ካለ ግዴታው ነው መግዛት። እሱን እስማማለሁ። በፊት ባሎች አይደለም ልብስ ለመግዛት ብቻ ሳይሆን በየቀኑ ሲመጡ በዚህ በኩል ስጋውን በዚህ በኩል በቆሎውን ይዞ ይመጣል። ከዛ በኋላ ሚስት ብልህናት ከሰሏን እንትን ብላ አጫጭሳ ወሬ ተጫወተው መሐልም ንፋስ አይገባም። የሚገርም ቤተሰብ ይመሰርቱ ነበር። አሁንስ አይደለም ስጋና በቆሎ ይዞ ሊመጣ ግድንግዱ ኤርፎን የለም ይሄ የዲጄዎቹ እሱን አድርጎ ነው የሚመጣው። ምን ይሁን እንትን ሁላችሁንም ማለት አይደለም አበሉባ አይነት አስተሳሰብ ያላቸው ስላሉ ነው። ያሁን ባል እኮ እንዴት እንደሚያሳዝን ኮሌታቸው እንዳለ ተበልቶ እኮ በትርፍ ሰዓታቸው እያኘኩት ነው እንዴ የሚያስብል ነው። በአመት 2 ልብስ ብቻ ነው የተገዛ። እሱ እንደውም ሳይቀብጥሽ ነው በጣም ያቀብጣል። ሌላውን ባል የሚያስጠቁሩ እንደዚህ አይነቱ ነው። በአመት 2 እየገዛ ለአዲስ አመትና ለፋሲካ። ይኸውልሽ ጤነኛ ባል ይስጥሽ፣ ጤነኛ ትዳር ይስጥሽ፣ ጤነኛ ቤተሰብ ይስጥሽ። አሜን በይ። እንዳንቺ አይነት ሴቶች ከድሮ እናቶቻችን ሄደው የ1 አመት ኮርስ ሰርተፊኬት ነው የሚቀርባችሁ። ችግር የለውም ተቀብላችሁ መምጣት አለባችሁ። በስተመጨረሻ ምን ልልሽ ነው ባልሽን አስተዋወቂኝና ደና ኤርፎን ያለበት አሊያም ደግሞ ታምቡር ውስጥ ማስቀበር ነው ያለበት። ታስመንኛለሽ በገዛ ቤቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? መቼስ ጆሮአችሁ ጾም አይደር የተባለን ህዝቦች ነን። እስኪ ይሄንን ቪዲዮ ተመልክተን እንመለስ። ባለፈው ለታ ካሌብ ላይ አንድ ቪዲዮ ሰርቼ ነበረ። የ10 ዓመት ህፃን ብዬ ማለት ነው። የ10 ዓመት ህፃን አይደለችም፣ የ10ኛ ክፍል ተማሪ ነኝ ብላ ነበር የተናገረችው ልጅቷ። በሱም ቪዲዮን ያያችሁ ሰዎችን በአጠቃላይ ይቅርታ ጠይቃለሁ። መረጃዎችን ሳላጣራ መረጃዎች ላይ እርግጠኛ ሳልሆን ይሄን ቪዲዮ በመስራቴ በጣም ትልቅ ይቅርታ ጠይቃለሁ ለካሌብ ቤተሰቦችና ለተረበሻችሁ ለካሌብ ጓደኞች በሙሉ። ይሄን ቪዲዮ የሰራሁት ለእናንተ ነው። ኮፒ ሊንክ ሼር እያደረጋችሁ ለካሌብ ዘመዶችና ቤተሰቦች አድርሱልኝ። እወዳችኋለሁ። ህግን አለማወቅ ከተጠያቂነት አያድንም። ይሄ ግልጽ ነው። አንዳንድ ወዳጆቼ በውስጥም እንዳሉኝ ከሆነ ይህ ሰው በህግ መጠየቅ አለበት። ለምንድን ነው ዝም የምትለው? ውጣና መልስ ስጥ። በጣም ብዙ አይነት መልእክት ደርሶኛል። እውነት ነው። ይህንን ወሬ ያወራችው ልጅ የፈለገችውን ነገር የማለት መብት አላት። ምክንያቱም ፎቶዋን ሸፍና ቪዲዮዋን ሸፍና የምትናገር ሰው ስለሆነች የፈለገችውን የማለት መብት አላት። አይደለም አንድ አርቲስት ደፈረኝ ይቅርና ጠቅላይ ሚኒስቴሩ ፕሬዝዳንቱ ደፈሩኝ ማለት መብት አላት። ምክንያቱም ሰው ቪዲዮን ሸፍኖ የሰውን ፕሮፋይል ፒክቸር አድርጎ እንደፈለጉ የመናገር መብት እንዳላቸው ግልጽ ነው። ይህ ልጅ ግን የወንድማችን ግን መልኩ እየታየ ምንም አይነት መረጃ ማስረጃ በሌለበት ቦታ ላይ እንደዚህ አይነት ቪዲዮ በድፍረት ሰርቶ መልቀቁ ህግን እንደማያውቅ ነው የሚያሳየውና እኔም በውስጥ አውርቼው ማንም ሰው እንዲጎዳ አልፈልግም። የማንም ህይወት እንዲበላሽ አልፈልግም። እኔም ፍላጎቴ እንዲማርበት ነው። በውስጥ ገብቼ በጣም ረጅም ሰዓት አዋርቼው እሱም እሺ ካሌቦ በጣም ይቅርታ ወጥቼ ቪዲዮ ይቅርታ ላለው ወዳጅ ዘመዶችን ብሎ ቪዲዮ ሰርቶ ራሱ ላይም ፖስቶታል፣ ለኔም ልኮልኛል። በዚህ የተሸበራችሁ ሰዎች ካላችሁ እንግዲህ ይህ ቪዲዮ ለእናንተ ይሁን ብያለሁ። በጣም ወዳችኋለሁ። ስለኔ ስትከራከሩ የነበራችሁ ሰዎች አንዳንድ ኮሜንቶችን ገብቻ አይቻለሁ። የተለያዩ ቲክቶክ ፔጆች ላይ ገብቻ አይቻለሁ። ምንም ተጨባጭነት ማስረጃ በሌለው ነገር ላይ ብዙዎቻችሁ ደስ ይላል። የሶሻል ሚዲያ ንቃተ ህሊናችሁ በጣም ደስ ይላል ብዙዎቻችሁ። አንዳንድ ሰዎች ደግሞ እውነት መስሏችሁ የተሸወዳችሁ አላችሁ። እናንተም ግራና ቀኙን አይታችሁ ለሌላ ጊዜ ለመወሰን ለመፍረድ ባትቸኩሉ ጥሩ ነው ብዬ አስባለሁ። እንደዚህ ግን መልክ እየሸፈናችሁ የሰውን ህይወት ለማበላሸት ትዳር ለማፍረስ በቃ አይደለ ምንም አይነት ጥቅም ለማታገኙበት ነገር መጻፍ ስለቻላችሁ ብቻ አክሰሱ ስላላችሁ ብቻ እኔ ግን የምነግራችሁ ነገር ቢኖር የተሰጣችሁን ሳይሆን የሰጣችሁን ፈጣሪ ነው ማሰብ መፍራት ያለባችሁ። ሃይማኖት አላችሁ መቼስ ሁላችሁ የትኛውም ሃይማኖት እንደዚህ አይነት ድርጊት አድርግ የሚል የለም። ስለዚህ ለምታምኑት እምነት ለፈጣሪያችሁ ታማኝ ሆኑ፣ ለሱ ተገዙ ነው የምላችሁ። ይህንን መልእክት ብቻ ነው ማስተላለፈው። በጣም አመሰግናለሁ ወዳጅ ዘመዶቼ። እግዚአብሔርን በጣም ነው የኮራውባችሁ። በጣም ነው የማመሰግነው። ክብር ይስጥልኝ። እንግዲህ አንድች ልጅ በቲክቶክ ላይ ደፈረኝ የሚል ነገር ይዛ መታ ነበረ። ያው ድምጿ ሴት ስለሆነ ነው አንዲት ልጅ ምለው።
ግን ያው ፎቶ አይታይም ምናምንና እዚህ ማምጥቼ አሳይቼ ነበር እኔም እና ይሄ ነገር የዛኔም ብያለሁ አስተያየት ማንም ራሱን ሸፍኖ ከሌ እንደዚህ ያረጋኝ ምናምን ቢል ማረጋገጫ በሌለው ነገር ትክክል አይደለምና እንደውም የዛኔም ብዬ ነበር ሐሳብ ሰጥቼ ነበረው እንደዚህ አይነት ነገሮች ሲባሉ የተባለው ሰውዬ ቶሎ መጥቶ ክሊየር ቢያደርገው አሪፍ ነው ብዬ ነበርና አጋጣሚ ሆኖ ያው ካሌብም እንግዲህ መጥቶ ክሊየር አርጓል ማለት ነው እና ይሄ ነገር ተደርጎብኛል የሚል ሰው ተበደልኩ የሚል ሰው በትክክል በቪዲዮ ምናምን ወጥቶ በማስረጃዎቹን ይዞ ማድረግ አለበት ብዬ ነው ማስበው። አይ እሱ ዋሽቷል ካለች ደግሞ እሷ መታ ማስረጃዎቿን ይዛ ተንትና በህግም ይሁን በአካልም ለህዝቡም ይሁን ይፋ ማድረግ ደግሞ ቀጣዩ የሷ ፋንታ ይሆናል ማለት ነው። በመጥረጊያ ላይ ሰበርሽ ቴሌቪዥን ማምን እስቲ ቴሌቪዥኑ ብቻውን አስተካክዩ ምን ሆነ እስቲ ቡርቴ ቴሌቪዥኑ ተሰብሯል እሷ አናድዳኝ ነው በመጥረጊያ አናቷን ነው የመጣው በኢየሱስ ስም በመጥረጊያ ላይ ሰበርሽ ቴሌቪዥኑ ኧረ ቴሌቪዥኑ ምን ማነቀም ለሷ አናቷን ነው የመጣው ጤነኛ አይደለሽም ያምሻል ፊልም እኮ ነው ድራማ ነው ወይኔ ጉዴ ታና ነገር አላየሽም አንቺ ጥፋት እኮ የሰራችው አናቷን ካለቻት ቲቪ ይሰብራ እግሯን ነበር ማለት እንዳይሰበር ቤቢ ሰለሞን ይባላል ለኔ አዲሱ ፍቅረኛዬ ነው ላንተ ደግሞ አዲሱ እንጀራ አባት ነው ምን ማለት ነው እንጀራ አባት ማይ ያባታልኛ እንዴ የዛን የማይረባ አባትን ስም እዚህ ቤት ደግመህ እንዳትጠራ ሳልዬ ብቻ ነው ምፈልገው እንዴ ምን ማለት ይበል ግባ ወደ መኝታ ቤት አንቺ አናቱ ምን ያክላል ምን ማለት ሄሎ ባይ ማን አዲስ እንጀራ አባት ይዘን ሊመጣች እቺ ማትረባ ሰዓቱ ደርሷል እንግዲህ ምን ማድረግ እንዳለበት አውቃለሁ አዎ ባይ እሺ ና አባታ ፈጣን ምንድነው ሄሎ አባዬ አረጋለሁ ጀግና የኔ ልጅ አሁን መገናኛ ሰዓታችን ደርሷል ቁጭ ብለህ እጄን ወደ ላይ ልጄ አባዬ እኔ የምፈራለት በርጠሚውስ መጨረሻ ላይ እንዳይጨልል ነው ኔጋ ለለካ ተውጽዶ ወይስ ባለም ወላ አከበብለካ ምን ያልክ ነው ወንድሜ አልገባኝ አማርኛ መሃናያ ጉዳይ ሆኖ ነው ከስፋ ሞቶ ብር ካለ አውጣና ለኔ ወይም ሃለው መደወሪ ምና ካለ አውጣ ይዘፉፍ ዝርፋ መሆን ነው እንዴ አረማቸው ብሪጋ ማረዲ ለትሞት በሆነ ነው ኔጋ አማርኛ ስለሆነ ነው እንጂ በትግርኛ ቢሆን ኖሮ እስማ በወልፈት ቅዱስ ጋር ይጽት ጋር ጠቅላይ ሚኒስትሩ ልበቀናና ጥበበኛ በሳል መሪ ሲል ያደነቀው ካሙዙ ካሳም በባህልና ስፖርት ሚኒስቴር ሚሊዮን ብሮችን የሚያስገኝ ትልቅ ፕሮጀክት ዛሬ እንደተሰጠው ታውቋል። ይህንን ፕሮጀክት ሙላቱ አስታጥቄና አያለ ሙላቱ ለወራት በአዲስ አበባ ከተማ ከተለያዩ የኢትዮጵያ ክፍሎች አሰባስበው ሲያዘጋጇቸው የነበሩ ወጣቶችን የሚበትን ነው ተብሏል። ከአያለ ሙላቱና ከሙላቱ አስታጥቄ ተነጥቆ ፕሮጀክቱ እንዴት ለካሙዙ ካሳ ተሰጠ የሚለው አነጋጋሪ ሆኗል። ካሙዙ ካሳ ከአንድ ወር በፊት በማህበራዊ ሚዲያው ላይ ጠቅላይ ሚኒስትሩን እንደሚደግፍና በከፍተኛ ሁኔታ አድናቆቱን መግለጹ ይታወሳል። ክቡር ጠቅላይ ሚኒስትር ዶክተር አብይ ሆይ ፈጣሪ ካንተ ጋር ነውና ሀገር ወዳድ ልበቀና በሳልና ጥበበኛ መሪ እንደሆንክ ገና ዓለም ይመሰክርልሃል እየመሰከረልን ነው። ሀገሬ የኢትዮጵያ መሪ በመሆን ኮራባለው እውነት ካንተ ጋር ነው በሚል ጽፎ ነበረ። በዛሬው ዕለት እንግዲህ የተሰጠው ፕሮጀክት ለብሪክስ አባል ሀገራት የኢትዮጵያን ባህል የሚያስተዋውቅ ትልቅ ፕሮጀክት ነው። ይህም በሚሊዮኖች የሚያስገኝለት እንደሆነ ተገልጿል። የኢትዮጵያን ባህል ለማስተዋወቅ በሚል ታዋቂው ሙላቱ አስታጥቄና አያለ ሙላቱ ከኢትዮጵያ የተለያዩ ክልሎች ወጣቶችን የተለያዩ ባህሎችን የሚያሳዩ ከ45 በላይ ወጣቶችን ወደ አዲስ አበባ መጥተው ሲያሰለጥኑ እንደቆዩ የሚናገሩት የባህልና ስፖርት ሚኒስቴር ምንጮች ሆኖም ግን ከቅርቡ ከወላይታ ብልጽግና ተሹመው ወደ ባህልና ስፖርት ሚኒስቴር የመጡት ሸዊሻንካም
ፕሮጀክቱን ከነሱ ባልታወቀ ሁኔታ እንደቀሟቸውና አሁን ለካሙዙ ካሳ እንደሰጡት ነው የተገለጸው። የባህልና ስፖርት ሚኒስቴር ባወጣው መግለጫ የኢትዮጵያ የባህል ድልድይ ህዝብ ለህዝብ ትስስር በሚል መሪ ቃል ኢትዮጵያ ላይ ያሉ ቱባ ባህላዊ እሴቶችን፣ ኪናዊ ጸጋዎችን እንዲሁም የፈጠራ ምርቶችን በመጠቀም ከኢትዮጵያ ከተለያዩ አካባቢዎች በተውጣጡ የኪነ ጥበብ ባለሙያዎች ለብሪክስ አባል ሀገራት ለማቅረብ ዝግጅት ጀምራለች። ኢትዮጵያ ከብሪክስ አባል ሀገራት ጋር በዲፕሎማሲው መስክ ከምትሰራው ስራዎች አንዱ የባህልና የኪነ ጥበብ ዲፕሎማሲ እንደመሆኑ ሚኒስቴር መስሪያ ቤቱ በዚህ ልክ አቅዶ እየሰራ ነው። ይህን ዝግጅት ለማቅረብም የሚያስችል የውል ስምምነት ሚኒስቴር መስሪያ ቤቱ ከሻኩራ ፕሮዳክሽን ጋር ተፈራርሟል ብሏል። ሻኩራ ፕሮዳክሽን የካሙዙ ካሳን የታዋቂ ሙዚቃ አቀናባሪ ካሙዙ ካሳ ከሙዚቃ ማቀናበር በተጨማሪ በተለያዩ የንግድ ስራዎች በመሰማራት ይታወቃል። በተለይም በሬስቶራንት ቢዝነሶች ከዚህ ቀደም የመጀመሪያውን የወላይታ ሬስቶራንት በአዲስ አበባ ከፍቶ ነበር። ከዛም ያን ሬስቶራንት ዘግቶ አሁን በቅርቡ ደግሞ ሌላ ሬስቶራንት እያስተዋወቀ እንደሆነ ይታወቃል። የባህልና የስፖርት ሚኒስቴር ምንጮች ሙላቱ አስታጥቄና አያለ ሙላቱ የተለያዩ ወጣቶች እንደዚህ አይነት ፕሮግራም ለማቅረብ ሲዘጋጁ ቆይተው በምን ምክንያት እንደተቀሙና አሁንም ደግሞ ሻኩራ ፕሮዳክሽን በምን መልኩ ሊመረጥ እንደቻለ ለኛ ግልጽ አይደለም ሲሉ ጥያቄ አቅርበዋል። እንግዲህ እንደሰማችሁት ነው። ከዚህ በኋላ ትክክል አይደለም የሚለውን ተቃውሞ ከሰማ በኋላ ካሙዙ ደግሞ እንደገና ሌላ ጽሁፍ ጽፏል። ምን ይላል እናንበው? እንግዲህ እንደ ግጥም አድርጎ ነው የጻፈው። እንግዲህ የጻፈው ጽሁፍ ምን ይላል? ከነባፍ አደር በልቡ ያወራ ይነግሳል ገዝፎ እንደ ተራራ። በትላንትና ዕለት ከባህልና ከስፖርት ሚኒስቴር የኢትዮጵያን እሴቶችና ኪኒያዊ ጸጋዎቿን ለብሪክስ አባል ሀገሮች ለማስተዋወቅ የተፈራረመው ሙዚቃ አቀናባሪ ካሙዙ ካሳ ሌሎች እያሉ እንዴት እሱ ተብሎ ለተነሳው ጥያቄ በሶሻል ሚዲያው ላይ ይህን መልእክት አስተላልፏል። ዝምታ ድምፅ አለው አገር ያምሳል፣ ጩኸት ውካታን አቅም ይነሳል። ድምፀ አልባ መስሎ ጩኸት ያከሸፈ፣ ዝምታ አሸነፈ ሺ ከለፈለፈ። ከእሪባይ ገለባ ጸጥ ያለ ግዙፍ ከጩኸት ይሰማል፣ ያሸብራል በጥፍ። ከነባፍ አደር በልቡ ያወራ ይነግሳል ገዝፎ እንደ ተራራ። እንግዲህ ይታወቃል ጊዜዎች ያልፉና ነገ ደግሞ በታሪክ የሚነሱና የምንወቃቀስበት ጊዜ ስለሚደርስ ለጊዜው ምንም ማለት አይቻልም። እና ዘቡዬ በጣም ነው ደስ ያለኝ። እግዚአብሔር ምስክር ከሆነ ዘቡ ከሆነ እንኳን ደስ አለሽ። ጠላት አይኑ ያየ እግዚአብሔር ሲባርክሽ። በነገራችን ላይ እግዚአብሔር ሰው ሲባርክ መጀመሪያ ሙሉ ጤነኛ ያደርግሻል። ከዛም በኋላ ደግሞ ሀብት ንብረት የምትሉ ሰዎች ይገርመኛል። ከዛ በጣም የሚገርምሽ ነገር ጤነኛ ካደረገሽ በኋላ በፍቅር ያኖርሻል ከባለቤትሽ ጋር በፍቅር። ምክንያቱም በዚህ ዘመን ከባለቤትሽ ጋር በፍቅር መኖር ድጋሚ ለሁለተኛ ልጅ መዘጋጀት እኮ መታደል እኮ ነው በዚህ ዘመን። ምክንያቱም የሀገር ልጆች ያስፈራል እኮ። አሁን እኮ አግብቶ አንድ ልጅ ከወለዱ በኋላ አልተፋቱም እንደ የሚለው ቢጠይቀው ሰው ብዛቱ እኮ አልተለያዩም እንደ ብሎ የሚጠይቀው ሰው ብዛቱ። ምክንያቱም ፋሽን ሆኗል፣ የሀገር ልጆች ፋሽን ሆኗል፣ መለያየት ፋሽን ሆኗል። ስለዚህም ዘቡዬ የእውነት መንታ አርግዘሽ ከሆነ ደግሞ አሁን እዚህ ጋር እንደዚህ ሳወራ ሊያሾ ዘቢባ መንታ ረገዘሽ ብላ ወራሽ ብላችሁ ለጥፉና ደግሞ አሰደቡኝ። መቼም ፈርዶብኝ ደቤ መራራ ነው። የምሬ ነው ገብርኤል ነው። ያገር ልጆች ሊያሾ መንታ ረገዘሽ ብላ ዘቢባ ወራሽ ብላችሁ ለጥፉ እዛ ቲክቶክ መንደር ላይ። እኔ እንደናንተ ነው ግመላ ምትይ ነው። እዛ ትላንት አሮጊቷ ቤት ተሰብስበው ስልክ ደውለው ከኢትዮጵያ ሲያወሩ ነው የሰማሁት። አረ ዘቢባ እርጉዝ ናት እያሉ ጋይስ ማርያምን ስልክ ሲያወሩ ሰምቼ ነው እኔ አይደለም ያወሩት። ከዛም ደግሞ ጉርሻ ፔጅ ላይ ደግሞ ሄዳ በቅርቡ ሰርፕራይዝ አለኝ ብላ ለጉርሻ ለዴቭ ነግረዋለች። ዴቭ ደግሞ ፖስት አድርጓታል የሀገሬ ልጆች። ስለዚህም ዘቢባ እንግዲህ እውነት ከሆነ ሰየው እንኳን ደስ አለሽ ዘቡዬ። ልክ አሁን ያልሽ ቀን ድፎ ዳቦዬን እዚህ ጋር መጥቼ ቁርስ አደርጋለሁ። አበባዬን አስቀምጬ የኔ እናት ያርግልሽ፣ ይገባሻል። አቤት አቤት ሴትዮ አበደሽ ጋይስ። እቺ አረጋግቷ ኢሱን የምታፈቅረው ልጅ በጣም ኮን ኢሱን የምታፈቅረው ሴትዮ ታውቃላችሁ። ኢቷ እስኪቃጠል ዘቢባ ስላገባ ትቃጠላለች። በጣም ነው የምትቃጠለው። እንግዲህ ዘቢባ ለጉርሻ ፔጅ በቅርቡ ሰርፕራይዝ አለኝ የሚል ጽሁፍ ልካ ነበርና ምን እንደሆነ እንግዲህ አልተናገረችም። ሰርፕራይዝ ወይ ነጠላ ዜማ ይሆናል ወይ አልበም ሊሆን ይችላል። እንግዲህ እኔ ቀጥታ ከሷ ምንም የሰማሁት መረጃ የለም እና ስለዚህ እርጉዝ ናት እንዲህ ቢሆንስ በቃ ሆነ ነው። ምንም የሚያሳስብ ነገር የለም እኮ። አንዳንድ ነገሮች በቃ በጣም ትኩረት የሚይዙት ነገሮች ይገርማሉ።
አይ እንደው ሰው ሀገር መጥቼ ጉድ ተሰራው እንደው ምን ነው ምን ተፍቶ ነው? ኧረ እንደው ብር ጥዬ ነው ወንድም ወንድም የት ጋጥነህ ነው? እዛ ጋር ነው የጣልኩት እዛ ጨለማው ጋር እና እዚህ ነው የምትፈልገው? እዚህ ለማብራቱ ብዬ ነው ወንድም። እናው ምሳሌው እቺ ባለቤትን አልፈልግሽም ሂጂ ምናምን ቢዩ አባራት የሰው ቤተሰቦች እኔም ቢገሉ ማንም የኔ ወንድሞቹም አይጠይቁ መብት ነው። ስለዚህ አይችልም ማለት አዎ ምክንያቱም ለቤተሰቡ ሌላ ነገር ነው የሚያሳየው አጥፍቶ ይባላል። ስለዚህ ያው ብትገደልም አትጠይቅ። ስለዚህ ሞትን ደግሞ ሞድ ሰው የለምና ያክ እሱና አባሪ ደግሞ ሴቶች ቅጥቅጥ ለመሰለም እናራጋ ሌላ ቦታ እንዳይሄዱ። ምክንያቱም አሁን ሚስቴኮስ ትሰርቃለች ምናምን ሲባል ብዙ ጊዜ ሰው የሚፋታ ስለማትጋረፉ ነው እናንተ አሁን የምትፋቱት። ባለንጋ ነው ምን ቆጣጠራቸው እንደ ልጅ አዎ ተገርፎ ተቆጥቶ ታዲያ አግባብ ያልሆነ ነገሮች ነው የምንሰራው። ግን ደግሞ እናንተ ለቃቅ ስትደረጉ ችግራችሁ ጥያም ተጋብ ይመጣል። ለቃቅ ስትደረጉ መከራ ስንቀጣቅጣችሁ ደግሞ የምታረጉት ነገር ያው እናትናችሁ እናንተ በጣም ነው የምታሳዝኑ። የሚገርማችሁ ነገር እንደየባህሉ እንደየጎሳው እንደየብሔረሰቡ ባህል አላቸው አይደል? እና እነሱም ሚስታቸውን አያባሩ ግን እየቀጠቀጡ ይኖራሉ ማለት ነው። መስመር ይለቃሉ ካልተቀጠቀጡ። ሴቶቹ አይምሯቸው ውስጥ ስላመኑበት ይሄ ነገር ተቀብለውት ይኖራሉ ማለት ነው። ይሄ ግን የሚሰራው እዛው ነው። እዛው ትክክል ነው ትክክል አይደለም ሌላ ጉዳይ ነው። እነሱ እንደየባህላቸው ነው። እንደዚሁ ደግሞ ምን እንላለን እኛ አሁን አንዳንድ ሴቶች የከተማ ሴቶች በጣም ሰውነታቸውን ገላልጠው ሲሄዱ ኢትዮጵያ እንደዚህ የመገላለጥ ባህል የላትም ምናምን እንላለን። ያ ግን ስህተት አባባል ነው ለኔ። ቦታው ያልሆነ ቦታ ላይ ያው የለንም። አንዳንድ ብሔረሰቦች አሉ ራቁታቸውን የሚሄዱ የነሱ ብሔረሰብ አባል ሆነን እዛ አካባቢ ላይ ሁሉም እንደዛ ስለሚሄድ እንደዛ ቢሄዱ እንደዚህ ይሄ ባህላችን አይደለም አንላቸውም። ስለዚህ ትክክለኛው ቦታ ላይ ያለው ማለት ነው። ቦታውን ሲስት ነው ችግሩ እንጂ ባህሉ አለ። እናንተ ደግሞ ምን ትላላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ሰላም እንዴት ናችሁ? ከንቀት አትዩብኝ ሁለት ነገር ልበላችሁ። በመጀመሪያው እኛ ህይወት ላይ ስለሆነውም ስለሚሆነውም ስላለፈውም ስለወደፊቱም እግዚአብሔር ይመስገን። ሁሉን የሚያውቅ እግዚአብሔር እንግዲህ ያላሰባችሁት ፈተና ህይወታችሁ ላይ ሲመጣ ሊያሳልፋችሁ ነው። እኛም ያላሰብነው ነገር ሀፕን አድርጎብናል። በእንደዚህ መልኩ እንፈተን ማለት አንችልም። እግዚአብሔር አዋቂ ነው። ነገሮችን መቀየር የሚችል አምላክ ዛሬ እኔን እዚህ ጋር እንድቆም ረድቶኛል እንጂ በእኔ አቅም በብር አቅም በምንም አቅም አይደለም። ከዚህ በፊት ቤቢም ቤተሰቦቹ ጥሩ ናቸው ብላ ያነሳችው የእኔ ቤተሰቦች እሱ ጋር በሄዱ ወቅት የነበራቸው አቀባበል ነው እንጂ ምንም አይነት የሽምግልና ፕሮግራም ወይም ብር ተቀብለው ከኛ ጋር ያደረግነው ነገር አይደለም። እግዚአብሔር ረድቶኝ እዚህ ቆሜያለሁ፣ እዚህ ደርሻለሁ። ስለወደፊቱ እግዚአብሔር ያውቃል። እግዚአብሔር አንድን ፈተና ወደ እናንተ ሲያመጣ ምክንያት አለው። ያስጨነቀኝ ነገር ለመልካም ሆነልኝ የሚል ቃል ነበርና እግዚአብሔር ይመስገን። ሁለተኛው እናንተን በእንደዚህ አይነት መልኩ ኤክስፔክት አላረኳችሁም። ከምላችሁ በላይ ትልቅ ፍቅር ነው ያሳያችሁን። እስከ መሳል ጾም ጸሎት እስከመያዝ በጣም ብዙ ሰዎች ነው የምላችሁና እግዚአብሔር ይመስገን። እንደዚህ አይነት ከልብ ወዳጅ ማግኘት ሚዲያ ላይ ከባድ ነውና ይህን የሰጠን ሞገስ የሰጠን እግዚአብሔር ነው። ቤተሰቦቻችን ጠንካራ ቤተሰቦች እናመሰግናለን። ጠንካራ ሚስት ከሁሉም በላይ ደግሞ ስለሰጠኝ እግዚአብሔር ይመስገን። ክፉ አይን በምንፈራው ልክ እግዚአብሔርን ብናምነው የት እንደርሳለን። እሱን ደግሞ በእኛ ህይወት የምናየው ይሆናል። ምንም ነገር እኛ ላይ ኢቭላይ ሳይሆን እግዚአብሔር ይሁን ያለው ነገር ነው እየሆነ ያለውና ሁሉ ነገር በእግዚአብሔር ቀላል ነው። እሱንም ከእግዚአብሔር ጋር እናልፈዋለን። እግዚአብሔር ደግሞ እዚህ ቆሜ ስለሱ እንድመሰክር ስለረዳኝ እግዚአብሔር ይመስገን። እስካሁንም የቆየሁት ከራሴ ጋር ሰላሜ እስኪመለስ ብዙ ውጣ ውረድ አለው። ቀላል አይደለም፣ ግን ከእግዚአብሔር ጋር ቀላል ነው። ወደፊትም ይቀላል። ስለሁሉም ነገር እግዚአብሔር ይመስገን። ለተፈጠረው ነገር በጣም እያዘንን ለሟች ቤተሰብም እግዚአብሔር መጽናናቱን ይስጥልን። ለወንድማችንም እንግዲህ ነፍሱ በገነት ትረፍልን። እናንተንም ከልብ ይወዳችኋለሁ። አመሰግናለሁ። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን መስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ቁም ነገር ወስደናል። ስትገቡ ላይክ ያላደረጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለውም አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።